ፈት የሆነ ሰው ሆነና እኛ ስራ ፈት እኮ አይተኛም። በጧት እንደኔ ነው የሚያስበው ነገር በጧት ተነስቶ ነገሮችን ማኔጅ ምናምን አድርጎ የራሱን ላይ ይኖራል። ኤኒዌይስ ልጅ እያለን የለፋነው ነገር ስለጠቀመን ዛሬ ላይ ገቢ እንጂ ወጪ ብዙም የለብንም እና ለጥ ብለን ነው የምናድረው። ፈጣሪ ይመስገን ተኝተናል። አሜን አሜን። ምን ለፍታችኋል ልጅ እያላችሁ? ያው እንግዲህ ለአንቺ መናገር አይጠበቅብንም። እሱ ለእኛ ከጠቀምን በቂ ነው። አይ ችግሩ ምን እንደሆነ ታውቃለህ? ሁሉም አይን ያለው ያለና ይፈርዳል። እሱ ለእነሱ እንተውላቸው። ማየትና ማስተዋል ደግሞ ይለያያል። ስታይ ነው የምታስተውለው። ነገራችንን ሚዲያም ላይ ከማውጣት አንዳንድ ነገሮቻችን ደበቅ ያሉ ናቸው። በጣም ምን ኖሮ ምን ይደበቃል ብላችሁ ነው? ያለው እኮ ነው የሚደብቀው። ኤኒዌይስ ሌላ ነገሩን እንተውና ከፍቅር ባሻገር አንተም ሌላ ነገር ጀምረሃል። እንዴት ነው ፍቅር? እቺ ሴት ናት ልንል እንችላለን። አንተ ደግሞ በየቦታ ሄደ የኔን ስም ማንሳት ምንም ደስ ስለማይል ከዚህ በኋላ የኔን ስም በየሄድክበት ስሜን እንድታነሳ አልፈልግም። ኢቭን ፋሚሊ ጋር ጭምር እየሄድክ ስሜን እያነሳ ነው እና እኔ ለአንተ ከማሰብ አንጻር ነበረ የሆነ ነገር ለማድረግ ስሞክር የነበረው ወይም ደግሞ ከፍቅር ጋር ባትሆን ምናምን የሚሉት ሀሳብ ይመጣልኝ እንደ ራሴ እንደ ሀሳብ። እሱ ምርጫ ያንተ ቢሆንም ግን ደግሞ እንደ ሀሳብ እኔ ነኝ ይህንን ነገር ላነሳ የሞከርኩትኝ። ግን ደግሞ ይህንን ነገር ለአንተ ከማሰብ ያደረግኩትን አንተ እንደ ክፋት ቆጥረ በየቦታው አንተም ስሜን የምታነሳና የምትበክል ከሆነ እኔ ምንም ችግር የለብኝም። ገባ አይደለ? የራስን ኑሮ መኖር ትችላለህ፣ የራስን ላይፍ መምራት ትችላለህ። ግን ከዚህ በኋላ እንዴት ነው የእኔ ስም ይጣፍጣል መሰለኝ ባደረግኩትም ባላደረግኩትም ስሜን በየቦታው እየሄድክ ባታነሳ ደስ ይለኛል። ይሄ ደግሞ የቆየ ነገርም ጭምር ነው። ከዚህ በፊትም እንደዚህ ብዬ አውቃለሁ። ስላልታውቅ ጭምር ነው ዛሬ ለመጨረሻ ጊዜ ልነግርህ የፈለግኩት እና ፈቃደኛ ከሆንክ ሳይሆን እንድታደርጉ አልፈልግም። ፈቃደኛነትን መጠየቅ አይጠበቅብኝም። ሲጀመር አሁን ዋናው ቁም ነገሩ ምንድን ነው? አልጠራሽም። ለምንድን ነው ዋናው ቁም ነገሩ? እኔ በእኔ ህይወት ውስጥ ገብታለች ምናምን እያልክ የምታነሳውን ስሜን እንድትተውልኝ እና የራስን ኑሮ ከፍቅር ጋር መኖር እንደምትችል ልነግርህ የመጣሁት። በባለፈው ከሄርሜላ ጋር ብትሆን ደስ ይለኛል ያልኩህ የራሴን ሀሳብ ነው። ላስገድድህም እንዲህ ነው ልልህም አልችልም። አሁን ግን ከእሷ ጋር መኖር እፈልጋለሁ የምትለው ላይፍ በሙሉ መኖር ትችላለህ። ያንን ማድረግ ስትፈልግ ግን የኔን ስም ማንሳትህን እንድታቆም ልልህ ነው የጠራሁት። ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ። አሁን እዚች ጋር የኔ ደስተኛነት የኔ ምንም አይደለም። ለአንተም ምንም ሊጠቅመህ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ያክብርሽ። ትልቅ ነገር ነው ይሄ። እንዲህ ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ ቢያደርግሽ አልመሰለንም ነበር ግንኙነት እና ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣል እና በዛ ልክ ዛሬ እኔና ፍቅርን ግንኙነት ከተቀበለች ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ድገሚ ነቀፈት። እናመሰግናለን፣ በእውነት እናመሰግናለን እና ስንተቃቀፍ እንጂ ሁላችንም ፈጣሪ ያክብርልን። ፈጣሪ ያክብርሽ። እውነት በጠዋት ጠርተናችን ያሳምርሽው ትልቅ ሰው መሆኗን የተረዳሁት በጣም አስተዋይ። በዚህ ልክ አስተዋይነትሽ ይጎላል ብዬ አስቤ አላውቅም ነበር። ሩታ ነገር ካለ እውነተኛ እህት አገኘሁ። አሁን በቃ እናመሰግናለን። በዚሁ አጋጣሚ ሄርሜላን ማስማሚለን። እሺ አይደል ፍቅር? አይ እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም። በዚህ ጉዳይ የተዋወቅ ነው። ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንተዋወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው። የጥንት የጠዋቷ ሩታዬ እና ስለዚህ ይህንን ነገር ለእኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽ ህይወትሽ ሙሉ ብርሃን በብርሃን ይሁን። አሜን በይ እንጂ የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በይ ሩታ። እሺ አመሰግናለሁ።
እና ምንም ጨምርልህ ነገር የለም። እና ደግሞ ያው እኔ አሁን ከኔ የምትፈልገውን ነገር አይ ቲንክ ያገኘህ ይመስለኛል። ሶ እኔም ከአንተ የምፈልገው ነገር አለ። ከአንተ የምፈልገው ነገር ምንድን ነው? ፕሊዝ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው እየሄድክ ስሜን ባታነሳ። ሩታ በመጀመሪያ ደረጃ እንድታወሪ ብዬ ነው ዝም ያልኩት እንጂ እኔ የትም ቦታ ስላንቺ ያወራሁበት ቦታ የለም። ኢቨን ገኒ ነች ጠርታ ቤተሰብ የምትይው ገኒን ነው። ገኒን ጠርታኝ ሄጄ አግኝቻት ስላንቺም ስለ እኔ ማውርቻለሁ። ከዛ ውጭ ግን ስለማንም ማውርቻ አላውቅም። እኔ ሲቀጥል ደግሞ የእኔም ባህሪ አይደለም። አሁን ግን ኦልሬዲ ተስማምተናል ብዬ አስባለሁ። ከዚህ በኋላ ስላንቺ የምናነሳበት ምንም አይነት ምክንያት ነገር አያነሳም። ከዚህ በኋላ እናነሳም ካልክ ኦልሬዲ ከዚህ በፊት ስላነሳው ማመን አለብን። ገባ? የነገርኩሽ ነው ስላንቺ ያነሳሁት ከገነት ጋር ከዛም ውጭ ፕሊስ ከማንም ጋር እሷ ከመምጣቷ በፊት ራሱ በየቦታው እየሄድክ የኔን ስም ማንሳት እኔ የትም አውርቼ አላውቅም። ይቅርታ እኔ እንደዚህ አይነት ባህሪ የለኝም፣ ወረኛም አይደለሁም። ሲቀጥል የሌለኝን ባህሪ ከየትም ላመጣው አልችልም። እሱን ቶ አሁን እሺ ሩታ ክርክሩ ይቀር። በቃ ዋናው ነገር ፖይንት ላይ እሱ አያከራክረንም። ግን ደግሞ የአንተ ነገር እንዳለ ሆኖ ኦኬ የአንተ ደስታ ምናምን ሊቀጥል ይችላል። የኔን ስም ግን በታሪክ ከዚህ በኋላ እንድታነሳ አልፈልግም። ወት የረበሸችኝ የሆነ ነገር እንዴ በየቦታው አይደል እንዴ የምታወራው? ምን እሱ ልትክድ ነው? እነሱ ናቸው እንጂ እየተከተሉኝ ያሉት እንጂ ያልደረስኩባቸው ምናምን እያልክ ነው ያለው። ሰው በስነስርዓት ያዝ። መጀመሪያ ደስተኛ ሆነሽ ነው ስነስርዓት ይኑር። አሁን እኔና ፍቅርን ስትፈቅጂ ደስ ብሎኛል፣ ህይወታችሁ ይጣፍጥላችሁ፣ ውለዱ፣ ክበዱ። እሱ ያንተ ፍላጎትና ያንተ ምኞት ነው። እሱ ያንተ ፍላጎትና ያንተ ምኞት ነው። እኔ ይህንን የማደርገው የእኔን ስም እንድታነሳው ስለማልፈልግ በነገር ላይ ማለት ነው። ኖ አይደለም። ኖ ይኸውልሽ፣ ፊት ለፊት የምታደርጊው ነገር ነው የሚሻለው። ፊት ለፊት የምታደርጊው ነገር፣ ሪያክት የምታደርጊው ነገር ይሻላል። ከጀርባ ግን በጣም የሚያስጠላ ነገር ነው። እኔም እኮ እሱ እኮ ነው የገረመኝ። ፍቅር አንቺን እንደ ጥሩ ሴት እንደ መልካም ሴት አውራሽ ናይሽ ስለነበረ ከጀርባ የሆነሽ እንደዛ መሆንሽ ነው የከበደኝ። ገባሽ? ኤኒዌይስ በበኩሌ ጨርሻለሁ። መሄድ ትችላላችሁ። እያናገርኩ ይመጣል ማለት ነው። ቅርታ ሩታዬ፣ ደስታችንን ሙሉ እናደርግ ብለን ነው እኮ እኔ ጨርሻለሁ። በቃ አንቺ ጨርሽው፣ እኛ ደግሞ አሁን ላደረግሽልን ነገሮች ምስጋና ማቅረብ መቻል አለብን። የሰው ልጅ መልካም ነገር ጥሩ ነገር ሲያስብ በእውነት ከልብ በጣም ነው የምናመሰግነው። ክበሪም ላከበርሽን በጠዋት ቀስቀሻሽ እዚህ ድረስ ጠርተሽ ለእኛ በማሰብ እንቅልፍሽን መስዋዕት አድርገሽ በጣም እናመሰግናለን። ለላይፋችን ቁልፍ ነገር ነው ያደረግሽው። ባይዘዊ ደስም ባይልሽ እኮ ችግር አልነበረውም ማለት እኛ ላይ ምን የሚጨምርልን ምናምን ነገር አልነበረም፣ የሚቀንስብንም ነገር አልነበረም። ግን ሞር ደግሞ ደስታ ሆነ። አንቺ ፈቅደሽ አንቺ ካሁን በኋላ ጭቅጭቅ አይኖርም አሰብከው። ጭቅጭቅ ንትርክ አይኖርም። በፕሮግራሞቹ መሀል መገኘት ይቻለሽ፣ ብቻ ብዙ ነገር ይቻላል እንዴ። እኔ ደግሞ ችግር የለም። ይሄ እንዴት ነው ፕሮግራም ማደምቅ ሰው ነኝ፣ ስጎል የሚታወቅ ሰው ነኝ። አዎ እና ችግር የለም። እኔ ምንም አይነት ፕሮግራሞችሽ ላይ ጥሪ የሩታዬ ተብሎ እንዲታወስ በሁሉ ነገር በምግብ አሰራሩ በይ እንዲሁ በጭፈራው ሞቅ በመስተንግዶ ከጎንሽ ነኝ፣ እህትሽ። ፈጣሪ እንግዲህ ይቅርታ መመረጥ ይፈልጋል። መመረጥ ስጦታም ጭምር ነው። ኦኬ እኔ ይቅርታ ይሄ ሁሉ እኔ ብቻ የማድረግ ስለምችል አታስፈልጊኝም። አመሰግናለሁ። ኦኬ አይ ቴንክ ፍላጎትሽ እና እኔ ማከብርልሽ። የአንቺ ደስታ ለእኔ ደስታዬ ነው፣ የእኔ ደስታ ለአንቺ ደስታሽ እንደሆነ ማለት ነው አይደል? እኛም ደግሞ የምንፈልገው እሱን ነው። ደስታ ነው እና የጠራሽን ነገር ብለዚህ ከሆነ እኔም ከልብ አመሰግናለሁ። ፍቅርም እንዳለችው የእኛ ደስታ ስላስደሰተሽ እንደገና አብሮነታችንን ስታይ ደግሞ በዚህ ልክ ስለተደሰች ከልብ እናመሰግናለን። ፈጣሪ ያክብርልን። እንግዲህ ከዚህ በላይ ደግሞ ነገ ከነገ ወዲያ አብረን ብዙ ታይሞችን የምናሳልፍ ያድርገን፣ ሰዎች ያድርገን። ለምን ይህ እንደዚህ አይነት እንትኖች የማይገኙ ባይዘው በጣም ተረዳሽ? ተአምር ሊሆንብኝ
እኔም እንደዚህ ደንግጫለሁ። ሰርፕራይዝ ሆኛለሁ። አሁን ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩህ እኮ አያስፈልገንም። ሳምንቱን ልንቀጣችን። ሳምንቱን ልንቀጣችን በውሃ ብቻ በውሃና በፍቅራችን። ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላል እና አቤት አንዳንድ ጊዜ አባቶቻችን እኮ እንዴት ነው እኛ ነን አሁን ያለ ነው አሁን ይሄ ዘመን ላይ ያለን ወጣቶች ነገሩን አባላሽ